ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። እሺ፣ አመሰግናለሁ ላይክ ስለምታደርጉ ማለት ነው። ምንድነው እሱ ወደ ኢትዮጵያ ስንገባ ያው ስልክ ለቤተሰብ ለራሳችንም ሊሆን ይችላል ስንት ዘን እንግባ ብላችሁኝ ብዙ ልጆች ጠይቃችሁኛል። ከዚህ በፊትም ጠይቃችሁኝ ደግሞ ነግሬያችሁ ነበረ። ያ በውስጥም የምትጠይቁኝ እነግራችኋለሁ። ምክንያቱም ብዙ ልጆች ወደ ኢትዮጵያ ሲገቡ ከነሱ መረጃ ስለምወስድ ጠይቃችኋለሁ። ሲገቡ ምን ያህል ምን እንዳለፈላቸው ከነሱ ከእውነተኛ መረጃ ማለት ነው ወደ እናንተ የማደርሰው ማለት ነው። እንዲጠቅማችሁም እንድትጠነቀቁ በውድ ብር ገዝታችሁ እዛ ደግሞ ቀረጥ ለምሳሌ አንድ ስልክ ማለት ነው አንድ ስልክ እጥፍ ነው 3 እጥፍ ነው ቀረጥ የሚያስከፍላችሁና ከዚህ እንድትጠነቀቁ ለነገራችሁ ብዬ ነው ዛሬ የመጣሁት ማለት ነው። ብዙ ጊዜ ያው ላፕቶፕ ከሆነ አንድ ላፕቶፕ ነው፣ አይፓድም ከሆነ እንደዛ። ከዛ በላይ የምትይዙ ከሆነ ግን ቀረጥ አለ ማለት ነው። ግን ስልክ 2 ነው የሚፈቀደው። ግን በብዛት 5 ስልክ ይዞ ማለፍ ይቻላል ጓደኞቼ። 5 ስልክ ይዞ ማለፍ ይቻላል። እቺ የእጅ ቦርሳ አለች አይደለ? የተለቅ ያለው ቦርሳ ውስጥ በሸርብ ነገር አርጋችሁ እየጠቀለላችሁ አንድ ቦታ ሳይሆን ማስቀመጥ ያለባችሁ። ብዙ ኪስ ካለው ኪስ ውስጥ፣ ኪስ ደግሞ ከሌለው ብዙ ኪስ ውስጥ ለውስጥ እንደዚህ ተለቅ ያለ ቦርሳ ከያዛችሁ ውስጥ ለውስጥ ማስቀመጥ ትችላላችሁ። ሁለተኛ ደግሞ በሸርብም መጠቅለል ትችላላችሁ። ብዙ ልጆች እስከ 5 ስልክ ያሳለፉ በጣም እየነገሩኝ ስላሉ ማለት ነው። እስከ 5 ስልክ ማለፍ ይቻላል። ግን ላፕቶፕ አንድ ብቻ ነው። ምክንያቱም ላፕቶፕ ተለቅ ያለ ነገር ነው። በጣም ከፍተኛ ቀረጥ ነው። እንደውም ቀረጥ እንደው ሰታችሁ እንትን ማለት ነው እንጂ አያስፈልግም። ምክንያቱም 3 እጥፍ ነው የሚያስከፍላችሁና ለልጆቻችሁ አይፓድ ደግሞ እዛችሁ መሄድም ያሰባችሁ 2 ነው፣ አንድ ነው፣ ይቅርታ 1 ነው የሚፈቀደው። ብዙ ልጆች ስለጠየቅኩ ማለት ነው። ሁለት ነው። አንዷ 3 ይዤ 3 እጥፍ ነው እንትን ያስቀረጡኛለች እና ለልጆቹ እንትን አይፓድ ይዛ ማለት ነው። ላፕቶፕ ደግሞ 1 ነው የሚፈቀደው። ከዛ በላይ ከያዛችሁ ቀረጥ ነው። ብዙ ልጆች ደግሞ ዘይት የምትጠይቁ አላችሁ። ዘይት ከዚህ ችግር የለውም። ገንዘባችሁ እስከከፈላችሁ ድረስ የፈለጋችሁትን ነገር ይዛችሁ መሄድ መብታችሁ ነው። ይሄ ዘይቱን ኦላይቭዝ ኦይል ማለት ነው። ዘይቱን ከዚህ ይዛችሁ ከጆርዳን ማለት ነው። ብዙ ልጆች እየጠየቃችሁኝ ያላችሁ እስከ ከፈላችሁ ድረስ መብታችሁ ነው። ግን በጣም ብዙ ብር ነው። መብታችሁ ነው መያዝ። እንደኔ ግን ባትይዙ ነው ብዬ ነው የሚመክረው። ምንም አያረግም። ለምሳሌ እስከ ያው እዚህ ቤት ስለሚገዙ ስለማቅ ማለት ነው 150 ዲናር ነው የሚገዙት። ይሄ ቆርቆሮ ዘይቱ ማለት ነው። ውድ ነው። ምን ያደርጋል ይሄ እና ትርፉ ሸክም ነው። በተለይ ክፍለ ሀገር ከሆነ በጣም ነው የምትቸገሩት። እንደ ራሴ እኔ እንደዛ አይነት ነገር ይዛችሁ ባትሄዱ ጥሩ ነው። ግን እንደዛ አይነት ነገር ከፈለጋችሁ በ2 ቀን ከዚህ የሚያደርሱ አሉ፣ ካርጎ ማለት ነው። ነግራችኋለሁ። ኪሎ 3 ብር ነው። በእንትን በኤርፖርት በኩል ሲሆን ግን 5 ዲናር ነው። በዚህች ልጅ ደግሞ ሲሆን 5 ይቅርታ 3 ዲናር ነው የምትከፍሉት። በ2 ቀን ነው። በተለይ አዲስ አበባ ከሆናችሁ በ2 ቀን ወይም ወዳውኑ ነው የምደርስላችሁ ማለት ነው። እንደዛ ብዙ እቃ ያላችሁ ደህና እቃ ካላችሁ በእንደዚህ መላክ ትችላላችሁ። የልጅቷን ስልክ ከፈለጋችሁ እሰጣችኋለሁ ማለት ነው። ያው ኪሎ 3 ዲናር ነው እና ብዙ እቃ ያስቀመጣችሁ ልጆች ካላችሁ በእንደዚህ መንገድ መላክ መፍታችሁ ነው። እንደኔ ግን እኔ ምንም ነገር ካርጎ ባታረጉና ውድ የሆነ ነገር ይዛችሁ ባትሄዱ ኢትዮጵያ ምንም የሌለ ነገር የለም ጓደኞች። ትርፉ ምንድነው? ለትራንስፖርቱ የምታወጡት እንግልት ምናምን። እነዚህ ትላልቅ የማሽን እቃ ከሆነ ደግሞ ወዲና ወዲህ ስታረጉ ስጋጋጥ ትርፉ መበላሸትና ድካም ነው። ምንም ኢትዮጵያ የእውነት ከዚህ ከአረብ ሀገር የበለጠ ኢትዮጵያ ያለው እቃ ብታዩ ግርም ነው የምትሉትና በቃ ሁሉ ነገር የሌለ ነገር የለም።
ለምንድን ነው የሸክሙ ለካርጎ ገንዘብ ለምንስ ታወጣላችሁ እንዴ? እና እንደዛ አድርጉ። መያዝ መፍታችሁ ነው። ብር ደግሞ የጠየቃችሁኝ አላችሁ። ብር ደግሞ እስከ 10,000 ዶላር ነው የሚባለው። ብዙ ልጆች ያው እጃችሁ ላይ ይዛችሁ መሄድ የምትፈልጉ አላችሁ። ከዚህ ከጆርዳን ምንም ችግር የለውም። ችግሩ ትልቁ ችግር እኛ ሀገር ኤርፖርት ስንደርስ ነው። ከዚህ ብር ምንም የፈለጋችሁትን ነገር ብትይዙ ማንም እንትንም የሚቆጣጠራችሁ ስንት ይዛችሁ ብሎ እንትንም ብላችሁ ነገር የለም። ትልቁ ችግር ምንድነው? እዛ ኢትዮጵያ ኤርፖርት ላይ ነው እና እስከ 3,000 እስከ 10,000 ዶላር መያዝ ይቻላል ነው የሚባለው ህጉ። ስለ ህጉ በደንብ ሰምቼዋለሁ ማለት ነው። ከ10,000 በላይ ከሆነ ደግሞ ወረቀት ማጻፍ አለባችሁ። ስራችሁ ምንድን ነው? ከየት እንደመጣ የገንዘቡ ምንጭ አመጣጡ ምናምን በቃ ብዙ ጣጣ አላሉ እና ስለሰማው ማለት ነው። እንደኔ ግን እዚሁ ልካችሁ ባዶ እጃችሁን ብትሄዱ ብዬ ነው የማስበው። ግን እዛችሁ ከሄዳችሁ ደግሞ ኤርፖርት ላይ እዛ ወደ ኢትዮጵያ ብር ተቀይሮላችሁ ነው የምትሄዱት እንጂ ዶላራችሁን እዛችሁ ማለፍ አትችሉም ማለት ነው። ይሄንንም በደንብ አስባችሁበት ብትሄዱ ጥሩ ነው ብዬ አስባለሁ እህቶቼ። ለሚጠቅማችሁ ጓደኞቻችሁ ሼር አድርጉ። ያው በእርግጥ ይሄናል ብዙ ብር ይዘን አንሄድም። 10,000 ዶላር ይዞ የሚሄድ ዲያስፖራ ካልሆነ በስተቀር አሜሪካ ምናምን እነዚህ አውሮፓ ሀገር የሚኖሩ ካልሆነ እኛ አረብ ሀገር ያለ ነው ይሄናል ሁሉ ብር ይዘን እናልፋለን ብዬ አላስብም። እና የምትይዙ ግን ምንም ችግር የለውም። ምንም የሚያስፈራ ነገር የለም። ብር መያዝ ትችላላችሁ። ግን እዛ ኤርፖርት ላይ ወደ ኢትዮጵያ ብር ቀይራችሁ ነው የምታልፉት። እዛው እንትን የሚሉ ስላሉ ማለት ነው። ይህንንም በደንብ አስባችሁበት መሄድ ትችላላችሁ ማለት ነው። ያው ጥንቃቄ አድርጉ። እንደ ራሴ እንደዛ አይነት ነገር እዛችሁ ባትሄዱ ባይ ነኝ። ግን እሄዳለሁ ማለት አስቸጋሪ ነው። ወዳችሁ አይደለም ማለት ወደ ኢትዮጵያ ራሱ ማትልኩ ልጆች አላችሁ። የምታምኑት ሰው ከሌለ በጣም ከባድ ነው። ልፋታችሁ ከንቱ ይሆናልና እኔም በእናንተ አልፈርድም። የእናንተ የውስጣችሁ ችግር እናንተና ፈጣሪ ነው የሚያውቀውና በጣም ከባድ ነው። ሁሉም ቤተሰብ፣ ሁሉም ወንድም እህት አንድ አይደለም። የላካችሁትን ገንዘብ ሊያጠፋባችሁ ይችላል። ይህንን ፈርታችሁ ሊሆን ይችላል እጃችሁ ላይ የምትይዙና ጥንቃቄ አድርጉ። ሁለተኛ በራሳችሁ አካውንት አንዳንድ የሚወሩ ነገሮች አሉና አካውንት ለብዙ አመት ገንዘብ ካልገባበት ይዘጋል ምናምን ይባላል። ግን ውሸት ነው። ኢትዮጵያ ስትገቡ ማለት ነው ያው የሚጻፍ ነገር አለ፣ ቼክ የሚደረግ ነገር አለ። ትንሽ ፕሮሰስ አለው እንጂ ገንዘባችሁ ምንም አይሆንም። ምንም የሚዘጋ ነገር የለም። ሲጀመር እኮ 5 ብር ካለው እንትኑ አካውንቱ አይዘጋም። ሲጀመር ሙሉ ገንዘቡን ከባንክ ማውጣት አይቻልም። የተወሰነ ማለት 5 እስከ 10 የኢትዮጵያ ብር ባንክ ላይ ይቀመጣል። ለምንድን ነው ይሄ ብር የሚቀመጠው? አካውንቱ እንዳይዘጋ ነው። እና አካውንት ደግሞ መቼም አይዘጋም። ግን ለምሳሌ እዚህ ሆናችሁ ለብዙ አመት አስገብታችሁ ኢትዮጵያ እንደገባችሁ ወደ አሁኑ ሄዳችሁ ብር ማውጣት አትችሉም። ለምን? ቆይቷላ ሳታወጡት ውስጥ ገብታችሁ ከማናጀሩ ጋር ተነጋግራችሁ ምናምን ይስተካከላል ማለት ነው። እንትን ኮምፒውተር ውስጥ ገብቶ ምናምን ለስንት አመት ወጪ ሳታረጊ እንደቆየሽ ምናምን ቼክ ይደረጋል እንጂ አሁን ከአረብ ሀገር እንደገባችሁ ገንዘባችሁን ሄዳችሁ ወጪ ማድረግ አትችሉም። ምክንያቱም ለረጅም አመት ገንዘብ ወጪ ሳታረጉ አካውንታችሁ ስለቆየ ይስተካከላል። ከዛ በኋላ ገንዘባችሁ ማውጣት ትችላላችሁ ማለት ነው። ይህንን በመፍራት ገንዘቦቻችሁን ለቤተሰብ ለዘመድ እየላካችሁ የምትበሉ አላችሁ፣ በእነሱ አካውንት እያስገባችሁ ማለት ነው። እንደዚህ ማድረግ ትችላላችሁ። ስትመጡ ደግሞ ከፍታችሁ ራሳችሁን ዝግጁ አድርጋችሁ ራሳችሁን ቡክ ዝግጁ አድርጋችሁ መምጣት ትችላላችሁ። ከፈለጋችሁ ደግሞ ለቤተሰብ ለዘመድ ውክልና ሰጥታችሁ ያ ሰው ይከታተልላችኋል። በሞባይል ባንኪንግ ስገባ ሜሴጅ ምናምን ያ ቤተሰቦቻችሁ ይከታተልላችኋል ማለት ነው።
እንደዚህም አርጋችሁ መምጣት ትችላላችሁ። እዚህ ሆናችሁ ከምትጨናነቁ ማለት ነው። በእርግጥ በጣም ነው የሚያጨናንቀው። እንዴት ሆነን እንደምናመጣው እኛንን የምናውቀውና ወዳችኋለሁ እህቶቼ። እንደጠቀማችሁ ተስፋ አድርጋለሁ። ለሚጠቅማችሁ ጓደኞቻችሁ ሼር አድርጉ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው